በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብይ ጾም ጊዜ የጾምና እግዚአብሔርን የመሻት ጊዜ ነው። ራስን መመርመርና መጾም በምግብ ብቻ ሳይሆን በሁሉም ስሜቶችና አካላቶች ያስፈልጋል። ቅዱስ ያሬድም እንዲህ ሲል ያስተምራል። ጆሮ ከሚሰማው ይጹም፣ አፍ የሚናገረውን ይጹም፣ ዓይኖችም የሚያዩት ይጹም። ጾም ማለት እንግዲህ አወጣጡ የግዕዝ ቃል ነው። ከሌሎቹ ከባህር ማዶ የሴማዊ ቃላቶች ጋራም ይቀራረባል። ጾመ 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 ተወ ከሚለው ቃል የወጣ ነው። እንግዲህ መጾም ማለት መተው መታረም፣ ከምግብ ከልዩ ልዩ መጥፎ ነገሮች ሁሉ መታረም መታቀብ ማለት ነው ጥሬ ትርጉሙ። ሰባቱ አጽዋማት ብለን የምንጠራቸው አሉ። ከዚህ ውስጥ ትልቁና ዋናው ወይም ቁንጮው የጾም ሁሉ ዘውድ አድርገን ስለምንጠራው ያለ መግለጽ አብይ እንለዋለን። እንግዲህ አብይ ማለት ታላቅ ማለት ነው እና ደግሞ አርሶ አደሩ ደግሞ ምን ብሎ ይጠራዋል? የሁዳዴ ጾም ብሎ ይጠራዋል እና አንዳንድ ጊዜም የፋሲካ ጾም ብለው ይጠሩታል። ግን ሁዳድ የሚለው በብዙ አካባቢዎች የታወቀ ነው። እንግዲህ ሰባቱ አጽዋማት የዋጅ አጽዋማት ናቸው። ከዚህ ውስጥ ደግሞ ትልቁና ዋናው አብይ ጾም ነው ወይም ሊቃውንት ጾመ ኢየሱስ ብለው ይጠሩታል። ጾም ትትፌወስ ቁስለ ነፍስ ወበጸሎት ትታሰይ መንፈስ። የዋጅ ጾም ስለሆነ ሁሉም የሚጾመው ጾም ስለሆነ ነው። አጠቃላይ የዋጅ ጾም ነው። በእርግጥ አሁን እንግዲህ ሃይማኖትና መንግስት ተለየ በሚባልበት ሀገር ስለምንኖር ነው እንጂ በቀደመው ጊዜ በነገስታት ዘመን ይህን ጾም መጾም አብረው ነገስታትም ሌሎችም ሁሉ ይመክራሉ ማለት ነው። ልክ ጾሙ ሁሉም ሰው እንዲጾመው እና ሁዳድ የሁዳድ እርሻ የሚባል አለ። ማለት ምን ማለት ነው? አብሮ ተባብሮ አንድን እርሻ በየተራ መስራት ማለት ነውና ይሄም እንግዲህ ሁዳድ ብለን ስንል ምንድነው? ሁሉም ሰው በዋጅ የሚጾመው ማለት ነው። ታናሹ ታላቁ። አሁን ስናይ ብዙዎቹ በተለይ ኦርቶዶክሳውያን የሆኑ የስጋ ቤቶች ሁሉ ተዘግተዋል። በሌሎቹ በጾመ ነቢያት እና በጾመ ሐዋርያት ስጋ ቤቶች ተዘግተው አናይም። አሁን ግን ኦርቶዶክሳውያን የሆኑ ሁሉም ስጋ ቤት የሚሰሩ ሰዎች በብዛት የሉም፣ ዝግ ናቸውና የሁሉም ጾም መሆኑን ሁሉም በህብረት ቤተክርስቲያን ይህን ጾም በዋጅ አስተላልፋለች። ለቤተክርስቲያን አዋጅ ሁሉም በህብረት መልስ ስለሚሰጥ ነውና ይሄ ሁዳድ የሚለው አብሮ በህብረት በዋጅ የሚደረግ ነገር ማለት ነው። ጸጋ ይጓደል ጸጋ ይጓደል ተመስገን ጌታዬ፣ ሁሉን ያረክልኝ ሁሉን ያረክልኝ ባለውለታዬ ባለውለታዬ። እክደከብዬ እክደከብዬ ነገር ተበላሸ በስጋ ገበያ በስጋ ገበያ ስልከሰከስ መሸ ስልከሰከስ መሸ በስጋ ገበያ እኔ ስልከሰከስ ስልከሰከስ እኔ በስጋ ገበያ ጠርተኸኝ እንደሆን ጠርተኸኝ እንደሆን አንተ መጠየቅ ወዳድ ምን መልስ ሆነ። እንግዲህ አብይ ጾም የሰው ልጅ ከጾም ጋር የተዋወቀ ከብዙ ዘመን ጀምሮ ነው።
ወደ ብሉይ ኪዳን ስንሄድ ጾምን እናገኛለን። ሙሴ ጾሟል፣ 40 ቀን 40 ሌሊት ጾሟልና እንደዚህ አድርጎ እንግዲህ የእግዚአብሔር የቃል ኪዳኑን ታቦት ወይም ጽላቱን ተቀብሏል። እንደገና ሌሎችም ነቢያት ስለ ኢየሱስ ክርስቶስ ደግሞ ይወርዳል ይወለዳል እያሉ ብዙ አጽዋማትን ጾመዋል። እንግዲህ ከብሉይ ኪዳን ደግሞ ወደ ሐዲስ ኪዳን መጥቷል። ጾም እስራኤላውያንም ከፍልስጤማውያን ጋር ይዋጉበት በነበረውበት ጊዜ በተለይ ወደ አቤኔዘር ወደሚባለው ቦታ አካባቢ በሳሙኤል ዘመን እንደ ጾሙ እናያለን። ለምን ኃጢአት ሰርተው በፍልስጤማውያን ትልቅ አደጋ በደረሰባቸው ጊዜ እስራኤላውያን ጾሙ፣ በእግዚአብሔር ፊትም ተቀመጡ ይላል እና የቆየ ነው። ሰው መከራ ሲደርስበት ወደ እግዚአብሔር የሚጠጋበት ነው። እንደገና እነ ኢሳይያስ 58ን ስናይ የብሉይ ኪዳንን ጾም በደንብ አድርጎ ያስረዳናል፣ ይነግረናል። ከእግዚአብሔር ለመገናኘት ነው። ሊቃውንትም ጾም ትፈውስ ቁስለ ነፍስ ይላል። እንግዲህ የነፍስን ቁስል የሚያድን ነው እና ኢሳይያስ 58 እንዴት መጾም እንዳለብን በብሉይ ኪዳን በግልጽ ይነግረናል። እንደገና ደግሞ ጾመ ዮዲትና ጾመ አስቴር የሚባሉ የብሉይ ኪዳን አጽዋማት ነበሩ። እንግዲህ ከዚያ ተነስቶ አሁንም ጾም አለ። ጾም ከእግዚአብሔር የመገናኛ ትልቁ የሆነ እስመ በጾም ኤልያስ ሰማያት አርገ ወዳንኤል እማፋና ብስድህነ። እንግዲህ ቅዱስ ያሬድ እንዲህ ብሎ ይዘምራል። ኤልያስ በጾም ወደ ሰማይ አረገ፣ እነሆ ዳንኤልም ከአናብስት ጥርስ ወይም አፍ በጾም ዳነ ይላል። ጾም ትልቅ የሆነ ከእግዚአብሔር ጋር የሚያገናኘን። እንግዲህ ጾም ስንጾም ደግሞ አብረው አባሪ የሆኑ ነገሮች አሉ ማለት ትሩፋት የምንላቸው። ጾም ስንል ስግደት አለ፣ ጾም ስንል ጸሎት አለ፣ ጾም ስንል ምጽዋት አለ፣ ጾም ስንል ደግሞ አንደበታችንን ከመጥፎ ነገሮች ሁሉ መቆጠብ፣ ለሰው ሩሩ መሆንን፣ እነዚህን ሁሉ የያዘ ነው እና የምንጾመው በእግዚአብሔር ፊት ለመቀመጥ ራሳችንን ለእግዚአብሔር ለማስገዛት። ኃጢአት ሰርተን ከሆነ ምሳሌ አንድ ሰው በእርግጥ አጽዋማት የተለያዩ ናቸው። የንስሐ ጾምም አለ። አንድ ሰው ንስሐ በሚገባ ጊዜ ጾም የሚታዘዝለት ምንድን ነው? እግዚአብሔር ይቅር እንዲለው ነውና እያንዳንዳችን ጾም ምን ጾመው ምንድን ነው? ይቅርታን እንድናገኝ ከእግዚአብሔር ጋር እንድንገናኝ ነው። የሐዲስ ኪዳን ጾምም እንግዲህ ለዚህ ነው። ኢየሱስ ክርስቶስ 40 ሌሊትና 40 ቀን በገዳመ ቆሮንቶስ ጾሟል ማለት ነውና አርአያ ሆኖናል። ኢየሱስ ክርስቶስ እንግዲህ ትልቅ የሆነ መምህር ሰርቶ የሚያሰራ ራሱ ምንድነው ትሁት ሆኖ እኛ ትሁት እንድንሆን ያደረገ ነውና እንግዲህ አርአያውን ይዘን እሱ ጾሟል፣ እኛም እንጾማለን። በእርግጥ ኢየሱስ ክርስቶስ ጾም ሲጾም ኃጢአት ኑሮበት ወይም እንከን ኑሮበት አይደለም። እንግዲህ ይሄ ፍጹም የሆነ የመምህርነት አስተምሮ ከመንገር ይልቅ በተግባር መስራት የበለጠ ሰውን አስረግጦ ያስተምራልና በተግባር አርአያ ሆኖናልና የምንጾመው ለዚህ ነው፣ ከእግዚአብሔር ጋር ለመገናኘት። ከእንግዲህ አልደግምም ዳዊት ይበቃኛል፣ ንግግሩ ሁሉ ጸጸት ሆኖብኛል። ኖህ አንድ ቀን ሰክሮ ገላው ቢራቆት በስተኋላ ሆነው ልብስ ቢያለብሱት ቡራክ አግኝተዋል ሴምና ያፌት። ኢትዮጵያዊ ሊቅ ቅዱስ ያሬድ ስሙ ጎልቶ ከሚነሳባቸው ጉዳዮች አንዱ በአብይ ጾም ውስጥ ለሚገኙ ሳምንታት የየራሳቸው መጠሪያ በመስጠቱ ነው።
ቅዱስ ያሬድ ለሳምንታቱ ስያሜዎችን ሲሰጥ ጌታችን የሰራቸውን የቸርነት ሥራዎችን ያስተማራቸው ትምህርቶችን ተጠቅሟል። በአጠቃላይ በአብይ ጾም ውስጥ የሚገኙ 8 ሳምንታት ሲሆኑ ስያሜያቸውንና ትርጓሜያቸውን በሚከተለው መልኩ ለማየት እንሞክራለን። አጠቃላይ እነዚህ መጀመሪያ ዘወረደ እንለዋለን። የመጀመሪያውን ዘወረደ ብለን ደግሞ ጾመ ሕርቃል እንላለን። ምናልባት እንግዲህ ሕርቃንን በተመለከተ አንዳንድ ሊቃውንት ራሳቸው የሚሉት እንዳለ ሆኖ ግን በቤተ ክርስቲያን አስተምህሮ ትውፊታዊ በሆነ ሁኔታ የመጀመሪያውን ሳምንት ጾመ ሕርቃል እንለዋለን። ኢየሱስ ክርስቶስ የጾመ 40 ቀንና 40 ሌሊት ነው። ግን የኛ ጾም ግን ከዚያ የበለጠ ነው። 15 ቀናት የተጨመሩበት ነው። እነዚህም በመጀመሪያ ጾመ ሕርቃል ወይም ዘወረደ የምንለው እንደገና በመጨረሻው ደግሞ ሰሙነ ሕማማት አብረው ተካተውበት ነበረ። እንግዲህ አንዳንድ ታሪኮች እንደሚያመለክቱት ጾመ ኢየሱስ 40 ቀኑ የብቻው፣ ጾመ ሕርቃል የብቻው፣ እንደገና ሰሙነ ሕማማትም የብቻው ይጾም እንደነበረ ነው። ግን ሊቃውንት በሂደት አንድ ሆኖ እንዲጾም ስለሆነ እንግዲህ ትልቅ ጾም ሆኖ በጣም ብዙ ቀናትን የያዘ ጾም ነውና ዘወረደ የምንለው እንግዲህ ሌላ ስሙ ደግሞ ጾመ ሕርቃል ነው። ምክንያቱም ሕርቃል የሚባለው እንግዲህ የባዛንታይን ንጉሠ ነገሥት የነበረ የፋርስ ንጉሥ ኢየሱስ ክርስቶስ የተሰቀለበትን መስቀል ማርኮ ወስዶ በፋርስ አስቀምጦት ነበረ። ይሄ ክቴሴፎን ሰሉሲያ በሚባል ቦታ ይህን መስቀል ያመጣ ነው ሕርቃል የሚባለው። ወደ ኢየሩሳሌም መልሶታል። ረጅም ታሪክ አለው። ግን ስለ ውለታው መቼም ጦርነት ሲደረግ ሰው ይሞታል። ከጦርነት አዝመራ የሚመረተው መከራ ሞት ነው። ስለዚህ ሰው መግደል ኃጢአት ይሆንበታል ብለው የቤተ ክርስቲያን አባቶች እግዚአብሔር ይቅር እንደሚለው ለዚህ ሰው ጾም ጾመውለታል ማለት ነው። እናም እሱ ካለፈ በኋላም አጠቃላይ ቤተ ክርስቲያን እግዚአብሔር ይቅር እንደሚለው እንደምትጾምለት ቃል ገብታ እኛም ይህን እናረጋለንና በተለይ በቅኔ ቤት ባለው ትውፊት ጾመ ሕርቃልም እንለዋለን። ሌላው የሚታወቀው ዘወረደ ነው። እንግዲህ የሚዘመረው መዝሙር አገልግሎቱም ዘወረደ ምላይሉ ቅዱስ ያሬድ ነው። እንግዲህ ይህን ስርዓት ግሩም አድርጎ የሰራው ማለት ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ስጋን ለብሶ ያስተማረበትን የሰው ልጅ ለማዳን የጀመረበትን ነገር ለመግለጽ ዘወረደ እንለዋለን ማለት ነው። አንደኛውን ሳምንት። ሁለተኛው ደግሞ ቅድስት እንለዋለን። እንግዲህ ቅድስት የሚባለው ምንድነው? ኢየሱስ ክርስቶስ እንግዲህ በፈለገ ዮርዳኖስ በዮሐንስ እጅ ከተጠመቀ በኋላ አልዋለም አላደረም። ወደ ምድረ በዳ ወደ ገዳመ ቆሮንቶስ ሂዶ ጾም ጀመረ ይላል። ቅድም ለመጥቀስ እንደሞከርሁት እንግዲህ ኢየሱስ ክርስቶስ የጾመ ኃጢአት ኑሮበት ኃጢአቱን ለማስተስሪያ አይደለም፣ ፍጹም ለሆነ ለአርአያነቱ ነው። ለሰው ልጅ ድህነት ሲል ነው። የምንድንበትን መንገድ ማሳየቱ ነው። ስለዚህ ሂዶ የጾመበትን ፈተና መጥቶ እንግዲህ ሰይጣን በተለያዩ ሁኔታዎች ፈትኖታል። ያን ፈተናውን ደግሞ ድል ነስቶታል ሰይጣንን ማለት ነው። እንግዲህ ይህም ለአርአያነት ሰው በሕይወቱ ሃይማኖታዊ ፈተና ይመጣበታል። ሃይማኖታዊ ፈተና ሲመጣበት ቶሎ ተስፋ ቆርጦ መውደቅ ሳይሆን አጠቃላይ ባለው አቅሙ ሁሉ በጸሎት ባለው ሃይማኖታዊ ኃይል ሁሉ ሰይጣንን ድል የሚነሳበትን አስተምሮናል ማለት ነው። በመንገር ብቻ አይደለም በተግባር ማለት ነውና እንግዲህ ቅድስት የምንለው ኢየሱስ ክርስቶስ የጾመበትን በገዳመ ቆሮንቶስ ያን አስረግጠን የምንማርበት የምናስብበት ነው። ከዚያ ቀጥሎ ያለው ደግሞ ምኩራብ ነው። ምኩራብ ደግሞ እንግዲህ በዮሐንስ ወንጌል በግልጽ የተቀመጠ ነው። ቦአ ኢየሱስ ምኩራብ አይሁድ፣ ወደ አይሁድ ምኩራብ ኢየሱስ ክርስቶስ ድንገት ገባ እና ሲገባ ያ ምኩራብ ልክ በዘመኑ የነበሩ አይሁድ ወይም ሕገ ኦሪትን የሚከተሉ ሰዎች እንደ አለሙለት እንዳስቀመጡለት ሆኖ አላገኙትም። ምን አድርገውታል? መሸጫ መለወጫ ገበያ አድርገውታል። እና ኢየሱስ ክርስቶስም ገሰጻቸው። የአባቴን ቤት የንግድ ቤት አታድርጉ፣ ይሄ የአባቴ ቤት የጸሎት ቤት ነው ብሎ ገሰጻቸው። ነጋዴዎችንም የሚነግዱትን የሚሸጡትን የሚለውጡትን
እንግዲህ በታትኖባቸዋል ማለት ነው። ይሄ እንግዲህ ሊቃውንት ባንድምታ ጥሩ አድርገው ያመሰጥሩታል። እንግዲህ ያን ሁሉ ለምን እንደ በተነው ለምን እንደገፈተረባቸው ይናገራሉ። ጥሩ አሁን እኔ ወደ ስያሜው ልምጣና ምኩራብ ማለት ምን ማለት ነው ብለን ስንል ምኩራብ የተጀመረው በቤተ እስራኤላውያን ታሪክ እስራኤላውያን ለመጀመሪያ ጊዜ በስልምናሶር አራተኛ ተማርከው ወደ አሶር ሄዱ 9 ነገር ተኩል እንደገና ደግሞ በስልምናሶር ማለት በናቡከደነጾር ዳግማዊ ደግሞ ተማርከው ወደ ባቢሎን ሄዱ። በባቢሎን በነበሩ ጊዜ ወደ እግዚአብሔር ለመጸለይ እስራኤላውያን ለመሰባሰብ ምኩራብ የሚባል ቤት ሰሩ። ምኩራብ ቤተ ጸሎት ማለት ነው። መስዋዕት አይሰዋበትም። የሚደረገው ምንድነው? እስራኤላውያን ተሰባስበው መጽሐፍ ቅዱስ አነበው የመሲህን መምጣት በተስፋ አይተው ዘምረው ከርሞ ኢየሩሳሌም ነን ብለው የሚለያዩበት ቦታ ነው። እንግዲህ ስለ ምኩራብ ስንነጋገር ይሄ ድህረ ምርኮ የመጣ የእስራኤላውያን ትውፊት ነው። ቅድመ ምርኮ አልነበረም ምኩራብ። እንግዲህ ከድህረ ምርኮ በኋላ እስራኤላውያን በሚጠት ጊዜ የምኩራብን አገልግሎት አብረው ይዘውት መጡና በኢየሩሳሌም ቤተ መቅደስ ከግቢው አጠገብ ለመዳረሻ ልብሳቸውን የሚያኖሩበት አንዳንድ ንጹህ አይደለም የሚሉትን ነገር እዚያ ትተውበት የሚሄዱ እንደገና ቁሳቁስም ካለ እዚያ የሚያስቀምጡበት እንደገና ለመንጻትም የሚጠቀሙበት ነገር ስለነበረ ነገር ግን ኋላ ይሄ ምን ሆነ? ያ ምኩራብ መሸጫ መለወጫ ሆነ። በኢየሩሳሌም እንደሚታወቀው በተለይ በኢየሱስ ክርስቶስ ዘመን በዘመነ ጢባሪዎስ 2 አይነት ሳንቲሞች ነበሩ። አንደኛው ሳንቲም ከቤተ መቅደሱ ውጪ የቄሳር ምስል ያለበት፣ አንደኛው ደግሞ የወርቅ ሳንቲም ሆኖ በቤተ መቅደሱ ውስጥ የሚገበያዩበት ነበሩ። እንግዲህ የወርቁ ገንዘብ ከቤተ ክርስቲያኑ አይወጣም፣ የእግዚአብሔር ስም የተጻፈበት ነው። እንግዲህ ለቄሳር መገበር ተፈቅዷልን ተብሎ በተጠየቀ ጊዜ ሳንቲሟን አምጧት አለ እና ምን አለ? እንግዲህ የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ያለ ለዚያ ነው። 2 ሳንቲሞች ነበሩ እና ያ ሁሉ የሚደረግበት በዚያ ምኩራብ ነበረ። ግን ያን እንግዲህ እዚያ የሚሰሩትን ሰዎች የሚሸጡትን የሚለውጡትን ገሰጻቸው፣ በጅራፍም ገረፋቸው ማለት ነውና እንግዲህ ቅዱስ ያሬድ ይህን 3ኛውን ሳምንት ምኩራብ ብሎ ሰይሞታል። ከዚያ ቀጥሎ ያለው ደግሞ መጻጉ ነው። እንግዲህ መጻጉ ነው። መጻጉ ብለን ስንል ደግሞ የዮሐንስ ወንጌል ምዕራፍ 5 ያለው ነው። ይሄ 38 ዓመት ባልጋ ቁራኛ ተይዞ ቤተ ሳይዳ የተኛ ሰው ነውና ኢየሱስ ክርስቶስ አልፎ ሲሄድ አየው። ልትድን ትወዳለህን አለው። ሰው የለኝም ዘመድ የለኝም። ምክንያቱም በዘመኑ የእግዚአብሔር መልአክ ወደዚያ ውሃ ወደ ቤተ ሳይዳ ምንጭ በሚመጣ ጊዜ ውሃው ይነዋወጽ ነበር እና ፈጥኖ የሚገባው ይፈወስ ነበር ይላል። እንግዲህ የዮሐንስ ወንጌል ምዕራፍ 5 ኢየሱስ ክርስቶስን ሲያየው የ30 ዓመት ወጣት ሆኖ ጎልማሳ ስለመሰለው ሰው የለኝም ውሃው ሲነዋወጽ የሚወስደኝ የለም አለው። እናም እሱ የመሰለው የእግዚአብሔር መልአክ በሚመጣ ጊዜ ውሃው ንውጽ ውስጣ ሲፈጥር ወዲያው ተሸክሞ ወስዶ ከጸበሉ ላይ ቢያስቀምጠኝ እድናለሁ ብሎ ነበረ። ነገር ግን ኢየሱስ ክርስቶስ የባህሪ አምላክ በውሃው ሳይሆን ራሱ አዳነው ማለት ነው። አልጋህን ተሸክመህ ሂድ አለው ማለት ነውና እንግዲህ ይህን ለማስታወስ ነው። ከዚያ ቀጥሎ ደግሞ ደብረ ዘይት ነው። እንግዲህ ደብረ ዘይት የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ምጽአቱን ኢየሱስ ክርስቶስ ዓለምን ለማሳለፍ ዳግመኛ የሚመጣበትን የምታስተምርበት ነው እና ደግሞ እንዴት ነው የምታስተምር? በዘመኑ ሐሰተኞች ክርስቶሶኞች እንደሚመጡ ስለ ሐሳዊ መሲህ መምጣት ብዙ ሰዎች እንደሚሰናከሉ ካልተጠነቀቁ የመምህራንን ቃል ካልሰሙ የቤተ ክርስቲያንን ቃል ካልሰሙ በብዙ አስመሳይ ነቢያትና ክርስቶሶች እንደሚሰናከሉ ትልቅ ትምህርት የሰጠበት ነው። ከዚያ ቀጥሎ ደግሞ ያለው እንግዲህ 5ኛው
ማን ነው? ገብርኄር ነው። ገብርኄር እና ይሄ ገብርኄር የሚለው እንግዲህ ቸር ባሪያ ቸር አገልጋይ ማለት ነው። ይሄ ገብርኄር እንግዲህ የሚያስረዳን አንድ ሰው ብር ለሶስት ሰዎች አበድሮ ለአንዱ 1 መክሊት፣ ለአንዱ 2 መክሊት፣ ለአንዱ 5 መክሊት ሰጥቶ የሄደ ሰው ነው። በእርግጥ እንግዲህ ሊቃውንት የሚሉት እነዚህ ገብርኄር የተባለው ደገኛ መምህር ነው። ተግቶም ያስተምር፣ ተግቶም ምእመናንን የሚያገለግል የተማረውን በዋዛ ፈዛዛ ያላጠፋው ነው ብለው ይተረጉማሉ ማለት ነው። እና ገብርኄር ብላ ታስበዋለች ማለት ነው። እንግዲህ ከዚያ ቀጥሎ ደግሞ ኒቆዲሞስ ነው። ኒቆዲሞስ በዮሐንስ ወንጌል በግልጽ የተቀመጠ ነው። እንግዲህ ምዕራፍ 3 ላይ እና ኒቆዲሞስ የአይሁድ መምህር ነው። ኢየሱስ ክርስቶስ በሚያስተምር ጊዜ በትምህርቱ ተደንቆ በታምራቱ ትልቅ መደነቅ አደረበትና ምንም እንኳን መምህር አይሁድ ቢሆን በታምራቱ በትምህርቱ ስለተደነቀ እየተደበቀ ሹልክ እያለ ይማር ነበረ ኒቆዲሞስ ማለት ነውና ምስጢረ ጥምቀትን በሚገባ አስተምሮታል። አማን አማን እብለከ ዘይተወልደ እማይ ወመንፈስ ቅዱስ ኢይክል ርዮት አለ መንግሥተ እግዚአብሔር ብሎ ምስጢረ ጥምቀትን እንግዲህ የሰው ልጅ ኃጢአት በመስራቱ ከእግዚአብሔር ተለይቶ ነበረ። ግን በጥምቀት እንደገና ተወልደናል። ከአብራ ከመንፈስ ቅዱስ ከማይጸነ ዮርዳኖስ ስንወለድ የእግዚአብሔር ልጆች እንሆናለን። ይህን አስተምሮታል ማለት ነውና ይህ ኒቆዲሞስ በመጨረሻ ከዮሴፍ ዛርማትያ ሆኖ ዮሴፍ ዛርማትያስ ጋር ሆኖ አስከሬኑን በክብር ገርዞ የቀበረው ማለት ነው። እስከ መጨረሻው ታማኝ ሆነ እና እሱ ይታሰባል ማለት ነው። እንግዲህ ኒቆዲሞስ ብዙ ታሪክ አለው። እስከ መጨረሻው ከኢየሱስ ክርስቶስ ያልጠፋ ለጊዜው ተደብቆ ቢማርም እንኳን ኢየሱስ ክርስቶስ እንደሞተ እንግዲህ ተስፋ ሳይቆርጥ አሁን በእኛ አስተሳሰብ አንድ ሰው ሞተ ማለት ከእንግዲህ ምን ይጠቅመኛል፣ ንጉሥ እንኳን ቢሆን ምን ይጠቅማል ይላሉ። ሰሎሞን እንኳን ራሱ ምን ይላል? ከሞት አንበሳ በሕይወት ያለው ውሻ ይሻላል ይላል። እና ምን ለማለት ነው? ኒቆዲሞስ በዚህ መንገድ አልሄደም። መሲሁ ቢሞትም እንደሚነሳ ተስፋ ስለሚያደርግ በሞቱ ተስፋ አልቆረጠም። ሂዶ በክብር ገነዘው ከዮሴፍ ዛርማትያስ። ዮሴፍ ዛርማትያስ ታላቅ የአይሁድ የሸንጎ መምህር የሆነ ሁለቱም ታላላቅ ሰዎች ናቸው። በሕገ ኦሪትን ጠንቅቀው የሚያውቁና በክብር ቀበሉት። ግን እንደተባለው ተነሳ። ያለ ማሰብ ነው። እንግዲህ ከዚያ ቀጥሎ ደግሞ ያው 7ኛው ሆሳዕና ነው። ሆሳዕና በአርያም እየተባለ ኢየሱስ ክርስቶስ ከቤተ ፋጌ ወደ ኢየሩሳሌም የገባበት ማለት ነው። ማለት እንግዲህ ሆሳዕና በአርያም መድኃኒት እንግዲህ በሰማይ ሆሳዕና ለወልደ ዳዊት እየተባለ የኢየሱስ ክርስቶስ አምላክነቱ በሕዝቡ ዘንድ እየታወጀ እየታወቀበት የመጣው የሚታሰብበት ነው። የመጨረሻው ማለት ትንሣኤ ነው። በዓለ ፋሲካ የምንለው እስከ በዓለ ትንሣኤ ጊዜ ድረስ ቤተ እስራኤላውያን የፋሲካን በዓል ያከብሩት የነበረው እስራኤላውያን ከግብፅ የወጣበቱን ነበር። አሁን ግን በምን ተተካ? ያ ምሳሌ ነው። አሁን አማናዊው ፋሲካ መጥቶ የክርስቶስ ትንሣኤ የሚከበርበት ሆነ ማለት ነው። ጸጋ ይጓደል ጸጋ ይጓደል ተመስገን ጌታዬ፣ ሁሉን ያረክልኝ ባለውለታዬ እክደከብዬ ነገር ተበላሸ በስጋ ገበያ ስልከሰከስ መሸ በስጋ ገበያ እኔ ስልከሰከስ
ስልከሰከስኔ በስጋ ገበያ ጠርተኸኝ እንደሆን አንተ መጠየቅ ወዳድ ምን መልስ ሆነ የበገና ተፈጥሮም ከአብይ ጾም ትምህርት ጋር ተመሳሳይ ነው። በገና እግዚአብሔርን ለማምለክ ብቻ የምንጠቀመው መንፈሳዊ መሳሪያ ነው። በገና ሌላ አጋዥ መሳሪያዎች አያስፈልገውም። የበገና መዝሙሮች፣ ግጥሞች ጥልቅ ራስን መርማሪ ናቸው። ስለዚህም በገና ትልቅ የአምልኮ መሳሪያና ለአብይ ጾም የሚሆን የመንፈሳዊ ጸሎት መሳሪያ ነው። ብዙ ጊዜ እንግዲህ በዚህ በአዲስ አበባ በከተማችንም የበገና ድምጽ ይሰማል በቤተ ክርስቲያን። እርግጥ አሁን እየቀነሰ መጥቷል። ቀደም ባለው ጊዜ ግን እንደው ከ10 ዓመት በፊት አስታውሳለሁ በብዛት በገናና ዘለሰኛ ይሰማ ነበር በየቦታው። አሁን ግን ስናይ ሆቴሎችንም ስናይ ጠዋት በገና ወይ ዘለሰኛ ይከፍታሉ፣ ማታ ግን አስረሽ ምቹ ዳንስ ይከፍታሉ። እዚህ ላይ መቼም እያንዳንዱ ባለ ሆቴል የነፍስ አባት ይኖረዋል፣ መምህረ ንስሐ ይኖረዋል ብዬ ገምታለሁ። ስለዚህ መምህራነ ንስሐ ልጆቻቸውን እንደዚህ ጠዋት መዝሙር በከፈቱበት ቴፕ ማታ ደግሞ አስረሽ ምቹ ከክርስትና ውጪ የሆነ በጣም ድምጹም ጆሮን የሚበሳ እንደገና ራሱ የሙዚቃው ይዘትም ከክርስትና ውጪ የሆነ ምን ይላል የመጨረሻው የዮሐንስ ራእይ መጨረሻ ላይ 5 ውሾች በውጭ አሉ ይላል። ከነዚህ ውስጥ አንዱ ዘፋኝ ይላል። እንግዲህ ዘፋኝ ሁሉ ኃጢአተኛ አይሆንም። ነገር ግን እርቃን የሆነ ዳንስ አጠቃላይ ሰይጣናዊ የሆነ ሰይጣን መሰል የሆነ ዳንስ ግን ምድቡ ከነዚያ ውሾች ከተባለው ነውና እንዲህ አይነቱን እንዲተው ቢመክሩ ጥሩ ነው። እና ወደ ሰሜኑ ስንነት ደግሞ ከበገናው ይልቅ ዘለሰኛው መሰንቆ ይበልጣል እርግጥ። እና ዘለሰኛና በገና ይሰማሉ። እንግዲህ ግጥሞችም የተለያዩ ግጥሞች አሉ። መንፈሳዊ መልእክትን የሚያስተላልፉ እንግዲህ ወረታው ብዙ ለእግዚአብሔር አመስጋኝማ ቢኖር እንግዲህ ክብር ተመስገን የኛ ጌታ ብሎ ይጀምራል ማለት ነው። ባለ በገናውም እንደገና ባለ መሰንቆ ከእንግዲህ አልደግምም ዳዊት ይበቃኛል ንግግሩ ሁሉ ጸጸት ሆኖብኛል ኖህ አንድ ቀን ሰክሮ ገላው ቢራቆት በስተኋላ ሆነው ልብስ ቢያለብሱት ቡራኬ አግኝተዋል ሴምና ያፌት ወደ ታሪኩ ስንሄድ እንግዲህ ከብሉይ ኪዳን የሚጀምር ነው። ልበ አምላክ ዳዊት እግዚአብሔርን በበገና አመስግኖታል። እንግዲህ በዛ 10ቱ አውታሪሁ መዝሙረ ማህሌቱ በሰንቆ በዛ 10ቱ አውታሪሁ ዘምርለከ 10 ክር ባለው 10 አውታር ባለው ምስጋና አቀርብልሃለሁ ይላልና የ10 አውታር ያለው 10 ገመድ ያለው መሳሪያ እንግዲህ በትውፊታችን አበባል በገና ነው። በመጽሐፍ ቅዱስ እንግዲህ ኦሪት ዘፍጥረት ምዕራፍ 4 ላይ የተጠቀሰውን ብዙ ሰው ይዝና የተለያዩ የበገና መማሪያ መጽሐፎች ላይ እናገኘዋለን። ከአዳም 5ኛ ትውልድ በገና መደርደር ተጀመረ የሚል ሐሳብ ይነሳል።
ትክክለኛው የትውልድ ሰንሰለቱን ስንመለከት ከአዳም አምስተኛ ትውልድ አይደለም የሚጀመረው የበገና እና ደግሞ ተጀመረም አይልም መጽሐፍ ቅዱሱ። አዳም እንግዲህ በትውልድ ሰንሰለቱ ስንሄድ አዳም ቃየልን ይወልዳል፣ ቃየል ሄኖህን ይወልዳል፣ ሄኖህ ጋይዳድን ይወልዳል፣ ጋይዳድ ሚኤልን ይወልዳል፣ ሚኤል ማቱሳኤልን፣ ማቱሳኤል ላሜህን፣ ላሜህ ዮባልን ይወልዳል። እንግዲህ ኦሪት ዘፍጥረት ላይ ዮባል በገናና መለከት ለሚይዙ አባት ነበር ብሎ ነው የሚገልጸው። በገናና መለከት ለሚይዙ እንጂ እነሱ ደግሞ ከምን አበጁት ሲባል እንደ ቅድም እንደነገርኩ ከእጽዋትና ከእንስሳት ውጤቶች በገናን አበጅተው ካዘናቸው ለመጽናናት በገናን ይደረድሩት ነበር። ከዚህ ቀደም በመናቀው ታሪክ ለመነሳት ብንሞክር ቃየል አቤልን ገሎት ነበር። እንደገና ደግሞ ቃየል ተረግሞ ተቅበዝባዥ ነበር በመድረ በዳ። በዛ ጊዜ ላሜህ ማየት የተሳነው ስለነበረ ቃየልን ባለማወቅ ይገድለዋል ማለት ነው። ከዚህ በተነሳ ነው እንግዲህ ከአባቶቻቸው ጀምሮ የነበረውን የመገዳደል ትምህርት ወይም ደግሞ የመገዳደል ሂደት አይተው ካዘናቸው ለመጽናናት በገናን አበጁ ይለናል። ግን ይልቁን በገና በዛ ጊዜ ተጀመረ ሚል ግን የለም መጽሐፍ ቅዱስ ላይና አንደኛ ከአዳም አምስተኛ ትውልድ አይደለም፣ ሁለተኛ ከአዳም ዘጠነኛ ትውልድ ነው ይደረድሩት የነበረው። መቼ ተጀመረ ለሚለው እንደማስረጃ የምናየው እንግዲህ በገና ራሱ ማመስገኛ ከመሆኑ አንፃር ምስጋና የተጀመረው መቼ ነው ብለን መጠየቅ ይኖርብናል። ያ ደግሞ ባለ በመላእክት ነው የተጀመረው። ቅድም እንደጠቀስኩትም ደግሞ ዮሐንስ ራእይ ምዕራፍ 15 ላይ እንደተጠቀሰው እንዲሁም ምዕራፍ 5 ላይም እንዲሁ ተጠቅሶ እናገኘዋለን። በገናን ታላቅ ድምጽ ሰማው ይላል። እንደ በገና ያለ የሚያንጎዳጉር ከሰማይ ድምጽ ሰማው ይላል ዮሐንስ ራእይ ላይ ማለት ነውና ከዛም አንፃር በገና ሰማያዊ መሳሪያ መሆኑ ሰማያዊ የሆነ የዜማ መሳሪያ መሆኑን እናጠይቅበታለን። ምድራዊ ብቻ አይደለም ማለት ነው። አቤቱ ደግሰው አድጓልና እና የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትታወቀው በጥንታዊነቷ ነው። እንዲያው ጥንታዊነቷን ብቻም አይደለችም የኛ ቤተክርስቲያን። ምን ይላል መኃልየ ሰሎሞን ውስተ አይጻዲነ ኩሉ አቅማህ ሐዲስ ምስለ ብሉይ ይላል። ውስተ አይጻዲነ ኩሉ አቅማህ ሐዲስ ምስለ ብሉይ፣ በቦታችን ሁሉም አሉ አሮጌው ከሐዲሱ ጋራ ይላል። የኢትዮጵያ ኦርቶዶክስ ቤተክርስቲያን የተመሰረተችው በሕገ ኦሪት ላይ ስለሆነ ጠቃሚ የሆኑትን በሕገ ኦሪት የነበሩትንም አበራ ወደ ክርስትና ይዛቸው መጣለች። ከዚህ ውስጥ ምኑን ነው በገናን ማለት ነውና ልበ አምላክ ዳዊት እግዚአብሔርን በበገና ያመሰግነው ነበር። እና እንግዲህ የሙያው ባለቤቶች ምን ይላሉ? በገና ስሜትን ስብስብ የሚያደርግ ወጥሮ የሚይዝ ልቡናችን ወደ አንድ መንገድ እንዲሄድ ወደ እግዚአብሔር እንዲሄድ ያረጋል። ፍጹም መንፈሳዊነትን እንዲላበሱ ይረዳል፣ ያግዛል ይላሉ። አሁን እንግዲህ ቤተ እስራኤላውያን ባሁኑ ጊዜም የምራቡ ግንብ የሚባል አለ። የሶሎሞን ቤተ መቅደስ ሲፈርስ ተርፎ የቀረ አለ እና ይሁዶች ደው አሁን የሚያመልኩበት አለ። መጻሕፍታቸውን ይዘው ሲያመልኩ እንደዚህ እያሉ እየተወዛወዙ ያመልካሉ። እንደገና እኛም ሕፃናት ሆነን ዳዊት ስንማር የምንማር እንዲህ እየተወዛወዝን ነው። ምን ይያል ፍካሬ ዘጻድቃን ወዛጣን መርዙ ዘዳዊት ሃሌሉያ ይያል እንዲያ እንድንል የሚያረጉን መምህራን ናቸው። ምን ይላሉ? አንደኛ እንቅልፍ አይወስዳችሁም፣ ሁለተኛ ሐሳባችሁ እዚያው ትምህርቱ ላይ ይሆናል ብለው ይነግሩናልና አሁን አይሁዶችም ሲያመልኩ እንዲህ እየተወዛወዙ ነው። እንግዲህ ሰው ለጸሎት ሰው ወደ እግዚአብሔር ሲሄድ አይምሮውን መሰብሰብ አለበት። ያለበለዚያ መምህሩ ያሉት መምህሩ ምን አሉ ይባላል። እኔ አቡነ ዘበሰማያትን በደንብ የሚወጣ ደቀ መዝሙር ካለ በቅሎዬን ሰጠዋለሁ ሸልመዋለሁ አሉ ይባላል። ከዚያ ይሰበሰብና አንዱን ይችላለሁ ብሎ አቡነ ዘበሰማያትን በሚገባ ይላል። ኋላ ጥሩ ብለሃል ግን አንድ ጥያቄ ልጠይቅህ ይሉታል። አቡነ ዘበሰማያትን ስደግም
ልቡናህን ሰብስበ ፍጹም እግዚአብሔርን እያየህ ነው ብለው ይጠይቁታል። ኧረ አይደለም መምህሬ፣ ምን ታስብ ነበር? እንዲያው በቅሎዋን ሲሸልሙኝ እስከ ኮርቻዋ ነው ወይስ ሌጣዋን ነው እያልኩ አስብ ነበረ። ስለዚህ ልቡናው ተበትኗል ማለት ነው። አንዳንድ ጊዜ አሁን ጸሎት ስናረግ ማነብነብ ጸሎት ሊሆን አይችልም እና ጸሎት ምንድነው? በእግዚአብሔር ፊት መቀመጥና ልቡናን ሰብስቦ እግዚአብሔርን ማያት ነው። በምን በመንፈስ ማለት ነውና በገና እንግዲህ እንደዚህ ያላለ ነገር ይረዳል ይላሉ። አመጣጡ ብሉይ ኪዳን ነው፣ በሐዲስ ኪዳንም አለ። እንዲያውም አሁን የኛ ቤተክርስቲያን ብዙ ወጣቶችን እያሰለጠነች ብዙ አሰልጣኞች እየመጡ በብዙ መቶ የሚቆጠሩ በበገና የሚያገለግሉ ወጣቶችን እያየን ነውና ልቡናን ይሰበስባል። እንግዲህ በይሄ ማጨብጨብ ከበሮ የመሳሰሉ ነገሮች በጾም ጊዜ አይፈቀዱም። በገና ግን ድምፁ ዝግ ያለ ልቡናን የሚመስጥ ወደ እግዚአብሔር የሚመልስ የሚሉትም እውነት ነው። እኔም እንደዚህ አይነት ነገር ይሰማኛል በግሌና ለዚህ ይመስለኛል። አልታገልህም ግራ ካገባኸኝ ደግሞ ማፈር አለ ከሰው ፊት ጥለኸኝ ዳዊት እንዴት ይሙት ሳንተዋወቀ የሚመጣውን ሁሉ በገና የሚያውቀው በገና የራሱ ያደራደር ስልቶች አሉት። በተለይ ቀደም ካሉት አባቶቻችን ተነስተን የጥንቱን መዝሙሮች ብናዳምጥ እንደ መሰንቆ ወይንም እንደ ክራር እንደ ሌሎቹም እንደ ዋሽንት የዜማ መሳሪያዎች አይደለም። ለየት ያለ ቅድም እንደጠቀስኩት ማለት ነው እንደ ነጎድጓድ የሚያስገመግም ድምጽ ነው ያለው ነው የሚለው በመጽሐፍ ቅዱስ። ማለት በደንብ መደርደር ያለበት የበሰሉ የጣት ድርደራዎች ያሉበት የሚታይበት እንዲሁ ነው። መሳጭነቱ በዛው ልክ በጣም በፍጥነት እየተደረደረም የሚመስጥ የዜማ መሳሪያ ነው፣ የሚያዋክብ ሳይሆን ማለት ነው። ይህ ደግሞ እንደተሰጠው የተፈጥሮ ጸጋና እንደሚያወጣው ድምጽ ይወሰናል ማለት ነው። እና ከሌሎቹ የሚለየው አንደኛ ብዙ ጊዜ ይሄ የክራርና የመሰንቆ መዝሙሮችን ስና የሸብቸቦ መዝሙሮች ናቸው የሚዘወተሩበት። የበገና መዝሙር ደግሞ በተቃራኒው የንስሐ ነው። እነዚያ መዝሙሮች ብዙ ጊዜ ያው ባይሆንም ዝማሬ ዓላማው መንፈሳችን ለመግራት ቢሆንም የስጋ ስሜትን ነው የሚቀሰቅሱት ብዙ ጊዜ ሲዘወተሩ ስናይ ማለት ነው ሰው ላይ። በገና ግን ራስን ወደ ማየት ኃጢአትን ወደ ማሰብ ወደ ራስ የሚመልስ የዜማ መሳሪያ ነውና በዚህ ከሌሎቹ የዜማ መሳሪያዎች ለየት የሚለው በችንካሩ ጥልቀትን አይለካም ፍቅሩ አርምሞ ይሻላል አለመናገሩ አይኗን ከደነችው የኢየሩሳሌም ምድር የፈጠራት ጌታ በመቃብር ሲያድር በገናን ስናነሳ ከቅዱስ ዳዊት ለይተን አናየው። አገልግሎቱ በስፋት የታወቀው በሱ ስለሆነ በደንብ የከበረበትም ትልቅ ደረጃ የደረሰበትም በበገናው ያው ቅዱስ ዳዊትን ነው አብነት የምናደርገው ሁላችንም። ያ እንግዲህ ያው ሁሌም የሚነገር ታሪክ አለ። ያው ንጉሥ ሳኦል ርኩስ መንፈስ ባስጨነቀው ጊዜ ዳዊት በበገና ያንን ክፉ መንፈስ ያርቅለት ነበረ ይባላልና በዳዊት ጊዜ በጣም በገና አገልግሎቱ የሰፋበት ዳዊት ከእረኝነቱ ጀምሮ በገናን ይደረድር የነበረ ብላቴና ነው። በንግስናውም ጊዜ ያልተወ ነው። ይልቅም ንስሐውን ጸጸቱን ምኑን የሚገልጠው በበገና ነበረ። መዝሙራቶቹን ለምሳሌ አሁን መዝሙር 50 ብንመለከት አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትህ ብዛት ኃጢአቴን ደምስስ እያለ በበገናው ያዜመበትና ይዘምርበት ነበረ ማለት ነው። ንስሐም ይገባበት ነበር በበገናው ማለት ነው። ቅዱስ ዳዊት እንግዲህ ብዙ ስርዓቶችንም የሰራ ነው። ታቦተ ጽዮንም ታቦትንም ለማጀብ የመጣው ባህሉ ከበፊት ከቅዱስ ዳዊት ጀምሮ ነው። ከአቢዳር ወደ ዳዊት ከተማ ስትመጣ ታቦተ ጽዮን በበገና እየታጀበች ነበር የተንቀሳቀሰችው እና ቅዱስ ዳዊት ብዙ ስርዓት በበገናም ሰርቷል።
ኢቭን በህብረት መደርደር ራሱ የተጀመረው በቅዱስ ዳዊት ጊዜ ነው። ሌዋውያኑ ባለ 8 አውታሩን መደርደር ሲችሉ እሱ ደግሞ ባለ 10 አውታሩን ሊደረድሩ አድርጎ መዘምራንን አሰልጥኖ ታቦተ ጽዮንን እንዲያገለግሉ አድርጓል እና ብዙ ስራትን ሰርቶልናል ቅዱስ ዳዊት። አርቤ ታረደውን ምነው ባገኘሁት ስጋውን በልቼ ደሙን በጠጣሁት አይቀርም ሞቱ ስጋውን በልቼን ደሙን በጠጣሁት ስጋዬና ነፍሴ ትግል ገጥመውብኝ አይ ጉድ ወየው መከራዬ ሞት አንተ ነህ አሉኝ መቼም ገላጋዬ አሳት ብሉ እያለ ቄሱ ሲራገም አሳማ ይበላል በሁዳዴ ጾም አሳማ ይበላል በሁዳዴ ጾም ያው እንግዲህ በገና የእንስሳትና የእጽዋት ውጤት ነው። ከእንስሳት ሲባል ከበሬ ቆዳ እንዲሁም ከበግ አንጀት በደንብ አንጀቱ ተሰርቶ አውታሮቹ ይዘጋጃሉ። ቆዳው ደግሞ ተወጥሮ የድምጽ ሳጥኑን እናገኛለን ማለት ነው። ከእጽዋት ደግሞ ያው ምሰሶውን፣ በርኩማውን፣ ቀንበሩን በዛ አይነት መንገድ ያዘጋጁታል። በታሪክ በኢትዮጵያ የንጉሠ ነገሥት ዘመን የሬዲዮ ጣቢያዎች በቀዳማዊ አጼ ኃይለ ሥላሴ ትእዛዝ መሰረት የበገና መዝሙር ብቻ ይጫወቱ ነበር። ይህም በኢትዮጵያ ሕዝብ ላይ ትልቅ ተጽዕኖን ጥሏል። በዚያን ጊዜ ያደጉ ልጆች በገናንና አብይ ጾምን ያቆራኙታል። በተጨማሪም የበዓል ዘፋኞች በዚህ የጾም ወቅት ከዘፈንና ከዘፋኝነት ይቆጠባሉ። በዚህም ምትክ የበገና መዝሙሮችን እንደ መዲናና ዘለሰኛ የመሳሰሉትን በበገና በክራርና በመሰንቆ ይዘምራሉ። ይህ ነገር የመጣው እንግዲህ በአጼ ኃይለ ሥላሴ ጊዜ ነው። እንደ ልማድ ሆኖ የመጣው አብይ ጾም መደርደር ማለት ነው በገናን። ያኔ እንግዲህ ያው በታሪክ ከሰማ ነው ማለት ነው። በሬዲዮ ይለቀቅ ነበር የበገና መዝሙሮችና ያንን ባህል በማድረግ ምእመኑ ወይም ሰው አማኙ ይለምደዋል በአብይ ጾም ብቻ የሚል ግን መዝሙረኛ ቅዱስ ዳዊት እንደተናገረው እግዚአብሔርን 10 አውታር ባለው በገና አመስግኑ እንደሚለው ያው እግዚአብሔር ደግሞ ዕለት የሚመሰገን ከመሆኑም አንፃር ቀን በቀን የሚደረደር የዜማ መሳሪያ ነው። በይበልጥ ግን አጽዋማት ላይ እንዳልኩት በገና አርምሞ መረጋጋትን ስለሚፈልግ በይበልጥ አገልግሎቱ ላቅ ያለ ይሆናል። ስንጾም ስጋችንም ስለሚደክም ማለት ነው። እንደውም አሁን ላይ አንዳንድ ቦታዎች ላይ ለህሙማን እንዴት ነው ይሄ በትራውማ የተጠቁ ሊሆኑ ይችላሉ፣ አልዛይመር፣ ዲሜንሺያ ያለባቸው እንደዚህ አይነት ህመሞች ያለባቸው ሰዎችን በበገና ወደ ማከም እየተሄደ ነው። ምክንያቱም ድምፁ በጣም የሚያረጋጋና ሰላም የሚሰጥ ስለሆነ ከዛም አንፃር ምድራዊም ሳይሆን ሰማያዊም የዜማ መሳሪያ ከመሆኑም አንፃር በደንብ በስፋት ቢደመጥና አገልግሎቱ ቢዘወተር የተሻለ ይሆናል ብዬ አስባለሁ። እክደከብዬ ነገር ተበላሸ በስጋ ገበያ ስልከሰከስ መሸ በስጋ ገበያ እኔ ስልከሰከስ እኔ በስጋ ገበያ ጠርተኸኝ እንደሆነ
ጠርተኸኝ እንደሆን አንተ መጠየቅ ወዳድ ምን መልስ ሆነ። ሰው በተለይ ኢትዮጵያውያን ቢለምዱት በጣም ጥሩ ነው። በእርግጥ መሳሪያው ሲታይ ትልቅ ነው። እንደው ከቦታ ቦታ ለማንቀሳቀስ እንደ ልብ የሚመች አይመስለኝም። ምናልባት ይህን የሚሰሩ ሰዎች ወደፊት እንግዲህ ጥበብ እየጨመሩበት መቼም ምን ይላል ቅዱስ ጳውሎስ ኩሉ አመክሩ ወዘሰነ ያጽኑ ይላል። ሁሉን ነገር መርምሩ ጠቃሚውን አጥብቃችሁ ያዙ ይላል። አሁን ይህን የሚሰሩ ሰዎች እንግዲህ ላያያዝም የሚመች እያደረጉት ቢሄዱ ጥሩ ነው ሁሉ እንዲያውቀው። ግን አሁን ያለው ከቦታ ቦታ ለማንቀሳቀስ ጠቃሚ ነው። ዋጋውም ደግሞ ወደ ድል ይመስለኛል። እኔ በእውነት የዚህ ባለሙያ ስላልሆን ገዝቼም አላውቅም የለኝም። እና ምንድነው ወጣቱ ግን ብዙዎች እየተማሩ ናቸው። በተለይ አንዳንድ ውጭ ሀገር ያሉ ሰዎች ልጆቻቸውን እየያዙ ወደ ኢትዮጵያ ይመጣሉ ለረፍት እና ልጆቻቸው የበገናን ድምጽ ሲሰሙ በገና እንማራለን እያሉ በተለይ እዚህ በሚቆዩበት ጊዜ ልጆቻቸውን ሲያስተምሩ እናያለን። ሌላው ደግሞ ብቸኛ የሆነ ኢትዮጵያዊ ውርስ ብቸኛ የሆነ ኢትዮጵያዊ ውርስ ብለን ስንለው ምንም እንኳን ንጉስ ዳዊት ጀመረው ብለን ስንል ንጉስ ዳዊት ይጠቀምበት የነበረ የበገና ቅርጽና አሁን እኛ የምንጠቀምበት የበገና ቅርጽ ልዩነት መኖሩ አይቀርም። ይሄ የኛ ኢትዮጵያን መሰረት አድርጎ የተሰራ ነው። ግን ሄዶ አገልግሎቱ ለአንድ ዓላማ ቢሆንምና አሁን ያለው በገና ፍጹም ኢትዮጵያን ሊወክል የሚችል ነው። በምን አይነት በመንፈሳዊ እድገት አይነት በመንፈሳዊ አበርክቶትና እንግዲህ ምንድነው በማስተማር ነው። ተግባራዊ በሆነ በማስተማር ስንል አሁን ባለንበት ዘመን በነገራ ብቻ አይደለም፣ በጆሮ በመንገር ብቻ አይደለም፣ ወጣቱ ማያት ይፈልጋል። ስለዚህ ምንድነው በቤተ ክርስቲያን ያሉ ሰዎችም ታላላቅ አባቶችም አብረው ሙያውን ተምረው አሁን መቼ ነው የኢትዮጵያ ኦርቶዶክስ ቤተ ክርስቲያንን ቴሌቪዥን ሳይ አንድ ትልቅ ሊቅ አራት አይና ሊቀ ሊቃውንት ማለት ከበሮ ቁጭ ብለው ሲመቱ እንደ አንድ ትንሽ ደቀ መዝሙር ከበሮ ሲመቱ አይቻቸዋለሁ። ይሄ በእውነት ትልቅ አርአያነት ነው። ሊቀ ሊቃውንት ናቸው፣ የተራቀቁ መምህር ናቸው። ግን ልክ አሁን ከበሮ መምታት ቁጭ ብሎ በማህሌት ጊዜ እንግዲህ የወጣኔያን የተራ የህፃናት ስራ ነው። ግን ሳይንቁ ከበሮ ሲመቱ አይቻቸዋለሁ። እንዲህ ሲሆን ምን ይሆናል? አንድ ሙያ እየተከበረ የሚያውቀው ሰው እየበረታ ይመጣል ማለት ነው። ስለዚህ ምንድነው ወጣቶችን ወደ ቤተ ክርስቲያን እንዲመጡ የቤተ ክርስቲያን ዕውቀት በእውነት ልቤን ሞልቼ የምናገረው ብቸኛ የሆነ ሀገራዊ ዕውቀት ነው። ከሌላ ያልተኮረጀ አጠቃላይ መሳሪያውን ስናያው የምንገለገልበትን ነገር ስናያው አሁን አጠቃላይ እኮ መጻሕፍቱ የብራና መጻሕፍቶች ሁሉ ነገር አገልግሎቱ ዜማው ሀገራዊ የሆነ ነውና እንግዲህ ወጣቶቻችን ይሄን እንዲወዱት ወደዚህ መጣው እንዲማሩት ማረጉ ከነዚህ ውስጥ አንዱ በገና ነው። መሰንቆውም የኛ ነው። አዎ መሰንቆውም በእውነት የኛ ነው። ኢትዮጵያዊ የሆነ እንግዲህ ምን ይላል አርሶ አደሩ የሚገጥመው ግጥም አለ። መቼም አርሶ አደሩ የሚለውን ሃይማኖታዊ ነገርም ወደ ጎልንቶ አንችልም። ማለት ዳዊት በበገና እዝራ በመሰንቆ እያታለላት ሳተያው አለፈች ያን መልአከ ሞት የሚሉት አለ ማለት ነውና መሰንቆም በገናም ትልቅ የሆነ ለመንፈሳዊ ሐሴት አለ። በእርግጥ መሰንቆ ለዓለማዊ ዘፈንም እየተገለገሉበት ስለምናይ ግን እስካሁን በገናን ለሌላ ዓለማዊ ለሆነ ነገር ሲገለገሉበት አላየንም። እስካሁን መንፈሳዊ ለሆነ ነገር ብቻ ነው እስካሁን ያየሁት። ምናልባት ሌሎች ይገለገሉበት አይገለገሉበት እንዲያው ሙሉ በሙሉ ባልደመድምም እስካሁን እኔ በደረስኩበት ባየሁበት በቤተ ክርስቲያን ብቻ ለመንፈሳዊ አገልግሎት የሚውል መሳሪያ ነው እና ደግሞ እንግዲህ ይህ ከሆነ በገና መማር ማለት እግዚአብሔርን ማገልገል ነው። እግዚአብሔርን ማገልገል እኔ መመረቅ ነው እላለሁ። እኔ አሁን ዋሽንት ንፋ ብትለኝ አልችልም፣ መሰንቆ ብትለኝም አልችልም፣ በገናም ስላልተማርሁ አልችልም። ግን አንድ ሰው ተምሮ በገናም እንደዚሁ መሰንቆም ተምሮ እግዚአብሔርን ማመስገን መቻል ትልቅ መመረጥ ነው ማለት ነው። ምክንያቱም እግዚአብሔርን ማገልገል በረከት ማግኘት ነው። የእግዚአብሔር በረከት ደግሞ ማንም የማይቀማው ዘላለማዊ ስለሆነና ወጣቶችን ማስተማሩ እንዲህ አይነት ነገሮችን በተለይ በተቋም ደረጃ ቤተ ክርስቲያኗ እንዲሁም ማህበራት ማመቻቸታቸው ተገቢ ነው ብዬ አምናለሁኝ። በጣም ሰላም ይሰማኛል በገና ስደረድር።
እንደገና ደግሞ የባህሪ ለውጦችንም አምጥቶልኛል። ለምሳሌ የነበረኝ በገና ከመደርደሪ በፊት የነበረኝ ባህሪና በገና መደርደር ከጀመርኩ በኋላ ያመጣሁት ባህሪ በጣም ኮምፕሊትሊ የተለያየ ነውና በተለይ በአሁን ሰዓት ወጣቱ ወይም ደግሞ ህፃናት ታዳጊዎች ደግሞ የሆኑ ልጆች በገናን ቢማሩ ወይም ደግሞ በገናን ቢደረድሩ በጣም በህይወታቸው ላይ ብዙ ለውጥ ያመጣሉ። የመረጋጋት አይምሮን የመሰብሰብ ባህሪ አለው። ስለዚህ በዛ ምክንያት በገናን ለብዙ ሰዎች ተማሩ ወይም ደግሞ ደርድሩ የሚል መልእክትን አስተላልፋለሁ። ብዙ ጊዜ አብይ ጾም ላይ ነው በገና የሚዘወተረው። አሁን ደግሞ በአብይ ጾምም እየጠፋ ነው። ብዙ ቦታ ሲደመጥ አናየው ማለት በቤተ ክርስቲያንም ሊሆን ይችላል። በተለያዩ ቦታዎች ላይ በገና ሲደመጥ አናየው። ያን ችግር ከመቅረፍ አንፃር አገልግሎቱ መስፋት አለበት ብዬ አስባለሁ። እንደው በጣም በብዙ ሺህ የሚቆጠሩ ደርዳሪያን ባሉበት ጊዜ ላይ ያለ ነው። በፊት እንኳን ይገለገልበት ነበር ማለት ነውና እኛም በተቻለ አቅም አገልግሎቱን ተደራሽ ማድረግ አለብን። እንደ ቤተ ክርስቲያንም ደግሞ በአብይ ጾም ብቻ ሳይሆን በሌላም የአውደ ምሕረት ጉባኤዎች ላይ የበገና መዝሙሮች መዘመር ቢዘወተሩ ለህዝቡ ጥሩ መልእክት ያስተላልፋል ብዬ አስባለሁ። በጾም ወቅት በገናን ቢያዳምጡ እንደገና ደግሞ ቢደረድሩ በጣም መንፈሳዊ ግንኙነት ይፈጥራል። ስሜት ስለሆነ በገና ድምፁ ይጋባል። ያ መልካም የሆነ መዓዛ ያለው የበገና ድምፅ ከህይወታቸው ጋር ይጋባና በእያንዳንዱ ተግዳሮቶቻቸው ላይ መፍትሄ ይሆናል ማለት ነው። ምክንያቱም ቅድም እንዳነሳ ነው ግጥሞቹ ተግሳጽ ለአንክሮ ለተዘክሮ የተዘጋጁ ግጥሞች አሉና ሰውን የመመለስና የማረጋጋት የማጽናናት ወደ አምላኩ የመመለስ ወደ ቅዱስ ሥጋውና ወደ ክቡር ደሙ የመመለስ ሁኔታ በተለይ ይልቁንም በጾሙ ሰዓት ይሄንን ነገር አስተዋጽኦ ያደርጋል። በተለይ በዚህ በአብይ ጾም በገናን መስማት ከአምላክ ጋር በደንብ ግንኙነት እንዲኖረን ያደርጋል የሚል እሳቤም አለን ተሞክሮም ስላለን ማለት ነውና በገናን አዳምጡ፣ ከአምላካችሁ ጋር በደንብ ተገናኙ የሚል መልእክት ነው ያለኝ። ከእንግዲህ አልደግምም ዳዊት ይበቃኛል። ንግግሩ ሁሉ ጸጸት ሆኖብኛል። ኖህ አንድ ቀን ሰክሮ ገላው ቢራቆት በስተኋላ ሆነው ልብስ ቢያለብሱት ቡራክ አግኝተዋል ሴምና ያፌት። እንግዲህ ጾም ምንድነው? ያው እንደ አቅም ነው፣ ትሩፋት ነው። ነፍሳቸውን ይማር የኔታ ደጉ እንግዲህ ሊቀ ሊቃውንት ናቸው። ደጉ ዓለም የቅድስት ሥላሴ መንፈሳዊ የሐዲስ ኪዳን መምህር ሆነው ለ20 ዓመታት አገልግለዋል። የሚሉት ነገር አለ የሚያስተምሩን፣ እኔንም አስተምረውኛል። ከዚያም እንግዲህ እኛ የመጀመሪያ ምሩቃን ነን፣ ግን ከዚያ በኋላ ከ20 ዓመታት በላይ አስተምረዋልና አንድ የሚሉት ነገር ነበረ። ጾም ስትጾሙ ይላሉ እስከምትታረሙ ነው እንጂ እስከምትታመሙ አይደለም ይላሉ። አዎ እስከምትታረሙ ነው እንጂ እስከምትታመሙ አይደለም ይላል። እንግዲህ ጾም ያው ሰብህወ በክህሎቱ ነው፣ የተለያየ ነው። አንዳንዱ እንግዲህ እንደኔ ያለው 6-7 እስከምደርስ የሚቸኩል አለ። እንግዲህ ሲያስተምር ቆይቶ ጠንከር ያለው ደግሞ አስቀድሶ መጨረሻ፣ አንዳንዱ አስቀድሶ የማይበል አለ። እንዲህ አይነት ስላየሁ ነው እንደዚህ አይነት የተለያየ መክሊት ያለው ሰው ማለት ነው። እንግዲህ ጾሙ የዋጅ ነው። ይህ እንግዲህ እንደተሰጠን ጸጋ ነው። ነገር ግን
አንድ ነገር ግን ጠቅለል ባለመልኩ በጾም ጊዜ ማረግ የሌለብን እና ማረግ ያለብን ጾም የሚታጀቡበት ነገሮች አሉ። አንደኛ ጸሎት አለ፣ ሌላው ምጽዋት አለ፣ ሌላው ትሕትና ልቡናን መስበር መስዋዕቱ ለእግዚአብሔር መንፈስ የዋህ እንላለን። የእግዚአብሔር መስዋዕቱ የተሰበረ ልቡና ነው እንላለንና እንደዚህ ባለ ሁኔታ መጾም ተገቢ ነው። አሁን ግን ምናልባት እዚህ ላይ አሁንም ሆቴል ያለው ሰው የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታይ የሆነ መቼም መምህረ ንስሐ ይኖረዋል ብዬ አምናለሁኝ። እና ሆቴሎች ምን ያደርጋሉ? እናንተም አይታችሁ ሊሆን ይችላል። ጾመ ፋሲካን ምክንያት በማድረግ አብይ ጾምን ምክንያት በማድረግ ብፌ አዘጋጅተንላችኋል ይላሉ። እንግዲህ ብፌ ማለት አንድ ሰው ሂዶ የቻለውን ያህል እየሄደ እያመላለሰ ሆዱ እስከሚሞላ ቁንጣን እስከሚይዘው እንዲበላ ማመቻቸት ማለት ነው። እኔ ግን እላለሁ በዚህ በታላቁ ጾም ኢየሱስ ክርስቶስ ጾሞ አርአያ ሆኖ እኛ እንድንጾመውና ወደ እግዚአብሔር እንድንቀርብ ለሚያረገን ጾም የመብልን ነገር አይደለም ለሚመናን ማመቻቻት ያለብን። ከዚያ ሲልቅ ቆሎ አለን፣ በሶ አለን፣ ቀለል ያለው ለጾም የሚመቸውን ነው እንጂ ብዙ ለመብላት የሚያመቻቸውን እንደዚያ ቢያረጉ ይመከራሉ። በእውነት ሆቴል ያላቸው አባቶችም እናቶችም ለዚህ ቢተባበሩ፣ በጾም ጊዜ ሰውን ለመብል ባያመቻቹ፣ እንግዲህ ከጾም ከተቻለ ደግሞ እንደዚህ ከመጠጥ ቤቶች ከቢራ ቤቶች አባቶችም ባይገኙ ባይታዩ እግዚአብሔር ከሰጠው ማለት ነው። ምክንያቱም ይህ ሁሉ ስጋው የሆነ ነገር ነው። ስጋ ደግሞ ያልፋል። ነገር ግን በመንፈስ ወደ እግዚአብሔር የቀረብነው ነገር ሁሉ ግን ዘላለማዊ ነው። እንግዲህ ጾም መጾም ማለት ምን ማለት ነው? ያለንን ነገር ትተን ለእግዚአብሔር መንግስት ራሳችንን ማዘጋጀት ማለት ነው። በተለይ ቅዱስ ቤተክርስቲያንን የምናገለግል መምህራን አጠቃላይ አርአያን ሆን ዘንድ ይገባናል። አማናዊው መምህር ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ መምህር ሆኖ በዚህ ዓለም ብዙ መቶ መምህራንን ተተወህዷል። ስለዚህ አሁን ያን አርአያ ሆነው የሚያስተምሩ መምህራን ናቸው። ታዲያ ኢየሱስ ክርስቶስ መልካም እረኛ መልካም አርአያ ሆኖ መንግስተ ሰማያት የምንወርስበትን ትልቅ ነገር ካስተማረን እኛም መምህራን አርአያን ሆን ዘንድ ይገባናል ማለት ነው። ማለት አንደበታችን የታረመ በተለይ እንግዲህ ቅዱስ ያሬድ ይጹም ዓይን ይጹም ልሳን ይላል። እንግዲህ ከምን ይጹም እዝን እምሰሚያ አንጹም፣ እንደገና ይጹም አፍ ደግሞ ክፉ ከመናገር። ምክንያቱም አፍ ካልተጠነቀቅንበት ምንን ትጠራለች ይላል። አፍ ይጼዎ ለሞት ይላል ሰሎሞን። እና እንዲህ በጎ ነገር እያደረግን መጾም አለብን ማለት ነው። እግዚአብሔር የገባውን ቃል ኪዳን አይረሳም። አንዳንድ ጊዜ ጾምን እንደ ልምድ የምናይ ሰዎች አለን። አይደለም፣ ጾምን እንደ ልምድ ማየት የለብንም። እግዚአብሔር ከጾምን ምን እንደሚሰጠን ምን መንፈሳዊ ሽልማት እንደምናገኝ ቃል ገብቷልና ልቡናችንን በጠነከረ እምነት ለዚያ ሽልማት ማዘጋጀት ነው። በችንካሩ ጥልቀትን አይለካም ፍቅሩ፣ አርምሞ ይሻላል አለመናገሩ። አይኗን ከደነችው የኢየሩሳሌም ምድር፣ የፈጠራት ጌታ በመቃብር ሲያድር።